የክፍያ ስርዓት እንግዲህ የተለያዩ ግብይቶችን ከማዘመን በዘለለ የፋይናንስ አካታችነትን ለማረጋገጥ ትልቅ አስተዋጽኦ አለው። ይህንን ስንል ታዲያ ምንድን ነው? የክፍያ ስርዓትን ወደ ኋላ ሄድ ብለን ስንመለከት በባርተሪንግ ጊዜ አንድ ዕቃን በሌላ ዕቃ የመለዋወጥ ግብይት በነበረበት ወቅት ያን ያህል ክፍያ ስርዓቶች ላይኖሩ ይችላሉ። ሆኖም ግን ገንዘብ ወይንም ሊገል ቴንደር ከመጣ ጀምሮ ደግሞ በተለያዩ መንገዶች ክፍያ ስርዓቶች እየዘመኑ መጥተዋል። አሁን ደግሞ ካሽ ሳንይዝ እንግዲህ ኪሳችን ውስጥ እንደዚህ አይነት ካርዶችን በመያዝ ታፕ ብቻ ከፍለን የምናደርግበትም ጊዜ አለ። ይሄ ታዲያ የፋይናንስ አካታችነትን እንዴት ያነሳል ወይም እንዴትስ ያረጋግጣል የሚለውን ነገር ወደ በኋላ ላይ በደንብ አነሳዋለሁ። ዛሬ ግን የምገኘው እንግዲህ ቪዛ ካርድ ቪዛ ኮኔክት አክሰለሬቲንግ ኢትዮጵያስ ዲጂታል ፊውቸር በማለት ወይንም የኢትዮጵያን የዲጂታል ነገ ለማፋጠን የተለያዩ ባለድርሻ አካላትን ይዘው ውይይት የሚደረጉበት መፍትሄ ሀሳቦች የሚሰነዘሩበት ችግሮች ተነስተው ደግሞ እነዚህ ችግሮች ደግሞ ምን አይነት ነገሮችን ብንሰራ የተሻለ ውጤታማና የፋይናንስ ተካታችነትን ኢትዮጵያ ላይ በሙሉ ከዛም ደግሞ አፍሪካ ላይ ማድረግ ይቻላል የሚሉ ልዩ ልዩ ሀሳቦች ይነሳሉ። በዛሬው ሃሽታግ ሽቀላ እንግዲህ እዚህ ሸራተን አዲስ ውዬ ይህንን ቪዛ ኮኔክት ኢቨንት ምን አይነት ነገሮች ውይይት ተደርጎበታል፣ ምንስ ደግሞ መፍትሄ ሀሳቦች ተነስተዋል የሚለውን ለእናንተ አደርሳለሁ። አብራችሁን ቆዩ። የክፍያ ስርዓት መዘመን በተለያዩ ግብይቶችን ፈጣን ለማድረግ ደህንነታቸው የተጠበቀና ለሁሉም ደግሞ አቬይለብል ወይም ለሁሉም ተደራሽ እንዲሆኑ ትልቅ አስተዋጽኦ አለው ብዬ ጀምሬያለሁ። ግን የክፍያ ስርዓት እንዴት ነው ያንን ነገር የሚያደርገው? ወይንም ለማዘመንም ብንል የፋይናንሻል ኢንክሉዥንን አሁን ትልቁ የፋይናንስ አካታችነት ይባላል አይደለ? የፋይናንስ አካታችነትን ግን እንዴት ነው ለማረጋገጥ የሚያግዘን የሚለውን ብናይ እስቲ በአንድ ገጠር ያለ ሰውን እናስብ። አንድ ገጠር ያለ ሰው ባንክ አክሰስ የለውም ወይም የባንክ ሄዶ ብሩ ለማስቀመጥ ወይንም ደግሞ ባንክ ወይንም ሌላ ፋይናንስ ተቋም ሊሰጥ የሚችለው የተለያዩ አይነት ፋይናንስ አገልግሎቶችን የማግኘት እድል ላይኖረው ይችላል። ይሄ ታዲያ ምንድነው? በስልኩ ተጠቅሞ ዩኤስኤስዲም ሊሆን ይችላል፣ የተለያዩ ደግሞ ሞባይል ፔመንቶች ካሉ ያንን ነገር በመጠቀም አክሰሱ እንዲኖረው ወይንም ያንን አገልግሎት የማግኘት እድሉ እንዲፈጠርለት ያደርጋል። ሌላ ደግሞ ትራንዛክሽናል ኮስቶች አሉ። አሁን ለምሳሌ ግብይት ሲፈጸም ብቻ ሳይሆን ባንኮች ለሚሰጧቸው አገልግሎቶች በተለያዩ መንገዶች እዛ ስንሄድ ስንጓጓዝ ለባንኩ ደግሞ አገልግሎት የምንከፍለውን ክፍያ ትራንዛክሽናል የምንለው ወይንም የግብይት ወጪን ይቀንሳል። እነዚህ ሁለት መሰረታዊ የሆኑ ነገሮች ቢሆኑም ዋናውን ነገር ግን ስንመለከት አንድ ሰው የፋይናንስ ተደራሽነት ሲያገኝ ወይንም አገልግሎቶችን መጠቀም ሲያገኝ ኢትስ አ ጌትዌይ የምንለው ወይንም መሸጋገሪያ ነጥብ ሊሆን ይችላል። ይሄም ደግሞ ምንድን ነው ቢባል ባንክ ወይንም የፋይናንስ ተቋም የሚሰጠው በርካታ የሆኑ አገልግሎቶች ወይም ምርቶች አሉ። አንደኛው ብድር ሊሆን ይችላል። አሁን እኛ ጋር በጣም በተለያዩ መንገዶች ከሞባይል ፔመንቶችም ሊሆን ይችላል ከተለያዩ መተግበሪያዎች መበደር እንችላለን። ዳሽን፣ ቴሌብርን እነዚህን ባንክና የባንክ ተያያዥ አገልግሎቶች የሚሰጡ ድርጅቶችን ወይም ተቋማትን ስንመለከት የብድርን አገልግሎት የምናገኝበት ነገር ይሆናል። ይሄ ግን የተከፈተው ምንድነው? የክፍያ ስርዓትን መሰረት ባደረጉ መተግበሪያዎች ወይም አገልግሎት ሰጪ ተቋማት ነው። ይሄ ዋናው ነገር ጌትዌይ ወይም መያያዣ ነጥብ ወይም መነሻ ነጥብ ሊሆን ይችላል የሚለውን ነገር ነው። ሌላው ደግሞ እንግዲህ የተለያዩ አይነት የማህበረሰብ ክፍሎችን ትኩረት ተሰጥቶ ሊሰራ አሁን ለምሳሌ ሴቶች ሊሆኑ ይችላሉ፣ ኤስኤምኢ የምንላቸው አነስተኛና መካከለኛ ኢንተርፕረነር ወይ ስራ ፈጣሪዎችን እነዚህ ደግሞ አተኩሮ የሚሰሩ የፔመንት ሲስተሞች ወይም የክፍያ ስርዓቶች ሲፈጠሩ ኢኮኖሚክ ኢምፓወርመንት ወይንም የምጣኔ ሀብት እድገትን በዛ የማህበረሰብ ክፍል ውስጥ ለማሳደግ ትልቅ ያደርጋል። ሌላኛው ደግሞ እንግዲህ ደህንነት ነው። በተለያዩ ጊዜያቶች ደህንነቶችን አንስቼ ሳይበር ሴኩሪቲን ማንሳት እንችላለን። እነዚህ ነገሮች የክፍያ ስርዓት ጠንካራ የሆነ የክፍያ ስርዓት ሲኖር ደህንነትን ጠብቆ አንድ ሰው የሚፈልገውን ዕቃ ገዝቶ ግብይቱን ፈጽሞ ክፍያ ፈጽሞ ማድረግ ይችላል። ዛሬ እንግዲህ የምገኘው ሸራተን አዲስ ላይ ቪዛ ካርድ ባዘጋጀው ቪዛ ኮኔክት 2025 ላይ 2025 እንደ አውሮፓውያን አቆጣጠር ላይ ነው። እንግዲህ ይሄ ሁነት የተለያዩ አይነት ሀገራችን ውስጥ ያሉ የመንግስት ባለስልጣናትን፣ የፊንቴክ ድርጅቶችን፣ ቶት ሊደርስ የምንለው ወይም አስተሳሰብ የሚይዙ ሰዎችን የተለያዩ አይነት ባለድርሻ አካላትን ይዘው እስቲ ወደፊት የኢትዮጵያ የክፍያ ስርዓት ምን መምሰልስ አለበት፣ በምንስ መልኩ ቢደረግ የተሻለ ውጤታማ የሆነ የፋይናንስ አጠቃላይነትን ወይም አካታችነትን ልናረጋግጥ እንችላለን የሚለውን ሰፊ ሁነት ይዞ እየተሰራ ነው ወይም እየተካሄደ ነው። በዛሬው ሃሽታግ ሽቀላ እንግዲህ ቅድም መነሻ ላይ እንዳነሳሁት ከተለያዩ
የባለድርሻ አካላት ጋር ውይይት አደርጋለሁ። ተሞክሯቸው ስለ እውነቱም አጠቃላይ ደግሞ የክፍያ ስርዓት በተሻሻለ ቁጥር በምን መልኩ የፋይናንስ አካታችነትን ያረጋግጣል የሚለውን እናያለን። በሀገራችን ውስጥ ስራ ላይ ያሉ የፖስ ማሽኖችን ብንመለከት 14,000 ወይ ከዛ ትንሽ ቢበልጡ ነው። ይሄ ማለት እንግዲህ ከ120 ሚሊዮን ህዝብ በላይ ላላት ሀገር በጣም ሚኒመል ወይንም በጣም ትንሽ ነው። ከነዚህም ውስጥ እንግዲህ በርካቶቹ ያሉት ደግሞ ባንኮች ውስጥና የባንክ ቅርንጫፎች ውስጥ ነው። ሆኖም ግን ዛሬ ቪዛ ከኔክት 2025 ላይ ሸራተን አዲስ ላይ እየተደረገ ባለው ሁነት ላይ ቪዛ ካርድና ሳንቲም ፔይ ስልታዊ የሆነ የአጋር ስምምነት አድርገዋል። ይህም ስምምነት ለሚቀጥሉት እንግዲህ 2 ዓመታት ውስጥ 20,000 የሚሆኑ ፖስ ማሽኖችን ወደ ኢትዮጵያ የፋይናንስ ዘርፍ ለማስገባት ነው። ይሄ ስምምነት እንግዲህ የተለያዩ አይነት ዲጂታል ስትራቴጂ 2025ን ጨምሮ በርካታ የሆኑ የዲጂታል ክፍያ ስርዓቶችንና ፋይናንስ አካታችነትን ለማረጋገጥ ኢትዮጵያ ከያዘችው እቅድና ስልታዊ ፕላኖች ጋር አንድ ላይ የሚሄድ ይሆናል። እንግዲህ ኢትዮጵያ በዲጂታል ስትራቴጂ 2025 ላይ የተለያዩ ዘርፎችን ትኩረት በመስጠት ግብርናን ማንሳት እንችላለን፣ ማኒፋክቸሪንግ ወይም ማምረትን፣ እነዚህ ስልቶችን በማዘመን አጠቃላይ የሆነ አፎርደብል ወይንም ለሁሉም ሰው መጠቀም የሚችል እና ተደራሽ የሆነ የዲጂታል ፔይመንት ስርዓትን ለመያዝ በርካታ ስራዎች እየተሰሩ ነው። Thank you for your time, Mr. Berner. Or should I refer to you as Michael? Yeah, okay. So please introduce yourself to our audience. I'm Michael Berner. I'm head of South and East Africa for Visa, in Visa for almost 6 years. And before that, I was with Citibank for 17 years. So I'm banker. Yeah, a banker at heart. Payments. Banker at heart. That's Absolutely. great. That's great. So we met today at Visa Connect 2025, where you've signed an understanding or a strategic partnership with Santim Pay, and a lot of things were being discussed as to modernize digital payments to guarantee or to enhance financial inclusion. So just to start our conversation off, what role do mobile money and this kind of platforms or apps, fintech apps, have in bridging the gap between different kinds of population within a country that's developing an economy like Ethiopia? Well, digital payments are playing a very important role in developing the economy, to your point. Because what basically they do, if I would oversimplify, they would take cash out of the system. Because cash in economy usually associated with something that is not really driving economy forward. It is associated with a gray market, it is associated with the tax avoidance, it is associated with some other things which are normally not really helping country to grow. And if you would look actually globally, countries where the percentage of the cash transactions or cash circulation is very low versus the countries where there is a very significant cash circulation, you would see massive difference in the GDP, in the how people live, in the levels of standards of living and stuff like that. So that is why I think for Ethiopia it is very important to continue its journey to digitization of payments, taking cash out of the system, and driving financial inclusion. In order to do that, digital technology must be adopted everywhere. And that includes obviously the rails which Visa is providing. And there are other obviously digital payments rails which are helping the country to take advantage of digital economy. And as soon as country now is led by a very visionary leadership, we see absolutely no reason for Ethiopia not to become one of the fastest growing digital economies also in the world. And we at Visa will be very supportive and would be very happy to support that. Yes, as you said earlier in the morning, you were saying that Ethiopia is not just a place where you want to do business, but a gateway to East Africa. Absolutely. And beyond. Absolutely. Thank you, sir. Yes. Moving on to my second question. Now Ethiopia is moving towards, biometric authentication or identity registration. How do you see that actually, gearing towards like the financial inclusion in any banking services? I think authentication and digital authentication, which is based on biometrics, is something what will be growing everywhere more and more. There are countries now where you don't need to have a card, or you don't need to have a phone even.
You just need to have your smile. Yeah, a And smile you to pay. smile and pay. Yeah. And that's how it works. It's like leapfrogging different levels and generation of payment technologies. So biometric will be coming more and more often. Obviously, by country to country, there are certain regulatory elements which needs to be taken care of. But biometric would be, I would say, 2, 3, 4 years. We would see more and more biometric taking very significant share of payments. And it could be just face recognition, could be voice recognition, it could be palm, it could be the thumbprint or the imprints, everything. Okay. And that's going to grow and grow very fast. I would say. So now Ethiopia's GDP main contribution comes from SMEs, or like the small and medium enterprises, of which are over 2 million now. So what can financial inclusion do to them so that they will get services like credit, loans, because loans are like a very hard thing to do. If you're a banker at heart, you would know. It's very hard for them to get. But this mobile payment services will be like a gateway to get to that. How do you see that facilitating their banking services? That's a great question, actually, and the question which I think many bankers would appreciate. I would say that it is again starting with digitization of economy. So digitization of payments within the economy, bringing transparency to the flows which SMEs are generating. And SMEs is absolute backbone of the economy. That's how you said, and in many countries, and I think especially in the continent, the SME, the driving force of the growth of the economy. So the more you help SMEs to become more transparent, the more banks are interested to provide them extend loans and provide them other level of financial support to grow. And we've seen it more and more in many countries when SMEs start accepting cards. That means that their volumes are becoming more transparent to the banks. And many banks provide loans on the back of the volumes which are coming as a payment volume through the devices which are in the stores or in whatever form and shape when they accept digital payments. That could be like a backdoor proof of their transaction volume. It's not even a backdoor. It's in many countries it is like a primary proof of their financial stability. They can see what kind of business model they have, what are the flows. It's a very good proofing point that my business is stable, my business is growing, my business is generating volumes, and you're getting a loan to take the business even higher. To even scale it up. Scale it up. I spoke today with the CEOs of one of the banks who were at our events, and he said that the last 3 years, amount of loans which were extended to SMEs is progressively growing very, very quickly. And there are people who've been taking a loan for, first loan was like 5,000 birr, and then it is 15,000 birr, and then it is 50,000 birr. And they expand their production capabilities, they expand their business, they employ more people, economy grows. That's great. Just as a last question, because Kenya is spearheading East Africa's digital payment system and everything. South Africa is also one of the pioneers of like incorporating digital payment systems, different kind of financial inclusion methodologies into their financial sector. As someone that's joining the race a little bit late, but not too late, what can Ethiopia learn from the experiences of South Africa and Kenya as a regional and from a global perspective? I think there is always advantage to be a fast follower. Yeah. Because fast follower is learning on the mistakes of the others, and also often leapfrogging the technology which were available at that time, but no longer probably it's maybe a little obsolete or new technologies came up. I think Ethiopia has a great chance to come up even stronger than these countries because the technology are evolving, because the government I think has a very clear agenda and a very strong focus on payment digitization in line with the digitization of the entire economy. And I think because also in Ethiopia I see really amazing pool of talent. There are so many people who are very sharp, very well educated, wants to make things differently and wants to make their country on top of the pack. And I think Ethiopia has absolutely unique chance
to push forward and be one of the fastest growing economies, not only in East Africa but in the entire continent. Thank you so much for your time and for your kind and supportive words. Thank you very much. መጀመሪያ አቶ ያሬድ ለቪዛ ኮኔክት 2025 እንኳን አደረሳለሁ ልበል። እንኳን አብሮ አደረሰን። በጣም ደስ የሚል ሁነት ነው ያዘጋጃችሁት። በርካታ ፋይናንስ ዘርፉ ላይ ያሉ ባለድርሻ አካላት ተቀምጠው የዲጂታል ፔመንትን፣ ፋይናንሻል ኢንክሉዥንን እየተወያየንበት የተለያዩ ወደፊት ደግሞ ምን አይነት መፍትሄ ሀሳቦች የሚለውን ነገር እየተወያየን ነበረ። እንግዲህ ይሄንን መድረክ ሲዘጋጅ ዋናው ነገር የፋይናንስ አካታችነትን መያዝ ነው። ከዛ ደግሞ የዲጂታል ፔመንቶች ደግሞ ማዘመንን ነው። እስቲ የሁለቱን ግንኙነት አስረዱኝ። ጥሩ ጥያቄ ነው። እንግዲህ የፋይናንስ አካታችነት አንዱ ትልቁ ኢምፖርታንት ፖይንት ነው። እንደምታየው ኢትዮጵያ ላይ ያለው ለውጥም በተለይ የዲጂታል 2025 የዲጂታል ትራንስፎርሜሽኑ በጣም አመርቂ ሁኔታ ላይ ነው ያለው ማለት ይቻላል። አሁን ባለንበት ሁኔታ 49% አካታችነት አለ ተብሎ ይታሰባል ከፖፑሌሽናችን which is a significant number እና ጥሩ ትራጀክተሪ ላይ ነው ያለ ነው ብለን እናስባለን። እንግዲህ ይህን አካታችነት ተመልክቶ ብዙ ጋፖች አሉ ገና ፊል ያላደረግናቸው። አካታችነት ስንል ራይት ነው ባለፈው ከዚህ በፊትም ብዙ አውርተናል። ያው የተለያዩ መንገዶች አሉ። አካውንት መክፈት ብቻ አይደለም። ከዛ በኋላ በፋይናንሻሊ የምናካትታቸው ሰዎች ብድር የሚያገኙበትን ከዛ ቢዝነሳቸውን የሚያሳድጉበትን በተለያየ መንገድ ራይት ኢንሹራንስ የመሳሰሉ ነገር በላይ ነው። ዛሬ ደግሞ አዲስ ነገር ላይ ነው አካታችነትን ፑሽ እያደረግን ያለን። ዛሬ ደግሞ ነጋዴዎችን እንዴት ነው ዲጂታሊ ኢንክሉድ የምናደርጋቸው? እንግዲህ ኢትዮጵያ ላይ እስካሁን ድረስ ባለኝ መረጃ መሰረት ከ222 ሚሊዮን ዲጂታል አካውንቶች በላይ ተከፍተዋል ተብሎ ይታሰባል። that's good። ሌላው ነገር ደግሞ ብዙዎቹ ባንኮች ከግማሽ በላይ የሚያካሂዱትን ትራንዛክሽን በዲጂታል ቀይረዋል። በአብዛኛዎቹ ባንኮች እንደውም ኮመርሻል ባንክ ኦፍ ኢትዮጵያ እንደውም ሪሰንትሊ ከ80% ኦፍ በላይ የትራንዛክሽኖቹ ወደ ዲጂታል እየተካሄዱ ነው። ዛት ሚንስ ሰዎች ብራንች ላይ ሄደው የትራዲሽናል የካሽ አገልግሎት እየቀረ ነው ማለት ነው። ሶ እሱ ጥሩ ነው። ከዛም ደግሞ አልፎ የክፍያ ሁኔታው ፐርሰን ቱ ፐርሰን የምንለው የፒቱፒ ትራንስፈር ለአንተ ፈንድ ትራንስፈር በማድረግ ምናምን በጣም እየተሰለጠ ነው ያለው። አሁን ላይ ካለው ዲጂታል ፔመንት ውስጥ 80% የሚሆነው አካባቢ ክፍያ ነው። ግን ክፍያ በአግባቡ በሚገባው ኢኮኖሚክስ መልኩ እየተካሄደ አይደለም። አሁን የሚደረጉት ክፍያዎች በጠቅላላ ፒቱፒ ትራንስፈር በምታደርግበት ጊዜ ማን ነው ከፋዩ? እንትኑ የትራንዛክሽኑን ፊ የሚከፍለው ማን ነው? ከስተመሩ ነው የሚያስከፍለው። ፔመንት ሁኔታ ውስጥ ወይም ደግሞ ፔመንት በሚደረግበት ሁኔታ ውስጥ ሰዎችን ወደ ዲጂታል ለማምጣት በምናደርግበት ጉዞ ላይ ለሚገዙት እቃም ይከፍላሉ። እንደገና ለትራንዛክሽኑ መክፈላቸው ተገቢም አይደለም። ፒቱፒ ከሆነ እኔ ለአንተ ትራንስፈር ማድረግልህ ፎር አ ጉድ ሪዝን ከሆነ that's fine። ግን እቃ ገዝቼ ከከፈልኩኝ በዲጂታል የመክፈል ነገር ቀስ እያለ በኋላ አሁን ዲጂታል ስለሆነ ሁላችንም ኤክሳይትድ ነን፣ በጣም ኢንከሬጅ እንደረጋለን ምናምን እንሄዳለን። ግን ለእያንዳንዱ ትራንዛክሽን በከፈልኩ ቁጥር ደግሞ ፖርሽኑም ፐርሰንቴጁም እየጨመረ ሲሄድ ሶፋ ስትገዛ የሚኖርህ ቻርጅ የመሳሰሉ እያለ ይቀጥላል። ይሄ ግን መሆን ያለበት አክቹሊ መርቻንቱ ወይም ደግሞ ነጋዴው የተወሰነውን ቻርጅ ራሱ ለምሳሌ ለምንድን ነው ነጋዴው የተወሰነውን ቻርጅ መቻል ያለበት? ለነጋዴው ዲጂታል ፕሮዳክት ስትሰጠው፣ ፖስ ማሽን ስትሰጠው፣ ፖስ ማሽን ላይ ኪዋር መቀበል ሲችል፣ ካርድ ታፕ መቀበል ሲችል፣ ካርድ ኢንሰርት መቀበል ሲችል፣ ፒቱፒ መቀበል ሲችል ቫልዩ አድ እየሰጠኸው ዘመናዊ የሆኑ የክፍያ ስርዓቶች እየመጡ ካሽን ማኔጅ ማድረግ ራሱ ኤክስፔንሲቭ ነው አይደለ? እንደገና ሴኩሪቲም አለ። ባንክ ካሽ ሰብስበህ እንደገና ባንክ ወስደህ ማስገባት ከዛ በኤቲኤም ማውጣት ራሱን የቻለ ሀስል ነው። ስለዚህ ብዙ የሽያጩን የግብይቱን ሁኔታ ዲጂታይዝ ባደረግንለት ቁጥር ተጠቃሚ የሚሆነው ማን ነው? ሻጩ ነው። ሻጩ ከዚህም በላይ ሌላም ጥቅም አለው። አንድ ሰው በዲጂታል ሲከፍል፣ በካርድ ሲከፍል ኖርማሊ ሊገዛ ከነበረው ነገር በላይ ይገዛል። ሾፒንግ ስትወጣ ወዲያው ያም ራሱን የቻለ አድ ያደርጋል። 40%፣ 20%፣ 30% አዲሽናል ቢዝነስ ይዘህለት ትመጣለህ ማለት ነው። ሶ ይሄ ከሆነ መርቻንቱ ነው መክፈል ያለበት የተወሰነ ማለት ነው። 100 ብር የሚሸጥ እቃ ለምሳሌ መርቻንቱ 98 ብር ነው የሚያገኘው። ደግሞ ፖሱን ያመጣው ባንክ ደግሞ 0.5 ሳንቲም ቢያገኝ 1.5 ሳንቲሙን ደግሞ ካርዱን የሰጠው ኢንፍራስትራክቸሩን ያዘጋጀው 1.5 ቢያገኝ ኤግዛምፕል ነው። ኤግዛክትሊ ያ ነው ማለት አይደለም። ኮስት ቢያገኝ
ሁሉም ተጠቃሚ ይሆናል። ከስተመሩ ግን ሄዶ በከፈለ ቁጥር ቻርጅ አይጠበቅበትም። አንተ 100 ብር እቃ ስትገዛ 100 ብር እቃ ነው የገዛኸው፣ እቃን ገዝተህ ትሄዳለህ። ያ ነው። ይህን ለማድረግ ትክክለኛው ኢኮኖሚክስ ሌላ ሀገር ላይ እየተካሄደ ያለው የመርቻንት ትራንዛክሽን ኢኮኖሚክስ ዲጂታል ትራንዛክሽን ይሄ ነው። ይህንን እንዴት አድርገን ነው ማስተካከል የምንችለው፣ እንዴት ነው ኢንክሉድ የምናደርገው የሚለውን ሶልቭ ለማድረግ እየሞከርን ያለ ነው። ይህን እንዴት ነው ሶልቭ እያደረግን ያለ ነው? ለምሳሌ ራይት ነው ዛሬ የተፈራረምነው አንዱ ፓርትነርሺፕ ከሳንቲም ፔ ጋር ኢትዮጵያ ውስጥ እስካሁን ከ14000 እስከ 18000 ፖስት ማሽንስ አሉ ተብሎ ነው የሚገመተው። ከዛ ውስጥ ደግሞ 40% ብራንች ላይ ነው የሚቀመጡት። ከዛ ደግሞ ከ40% ውጭ ላይ ያለው ደግሞ አይተህ እንደሆነ ብዙዎቹ ቦታዎች ላይ 2 3 4 ፖስት ነው ያለው። ኦልሬዲ ኢት ኢዝ ዊች ኢንተርኦፐረብል አድርጓቸዋል። አንድ ማስቀመጥ በቂ ነው። እሱን ይሄ ማስተማር ማስተካከል የመሳሰሉት ነገሮች። እንደገና ደግሞ ለምንድን ነው ቁጥሩ ያልጨመረው? ብዙውን ጊዜ ባንኮች ስለሆነ የሚመራው የፖስ ወይም ደግሞ ይሄ የመርቻንት አክሴፕታንስ ኔትወርክ ባንኮቹ ኢንተረስታቸውን ነው መጀመሪያ ራይት። እኔም ባንከር ነበርኩኝ። አይ ዩዝድ ቱ ዱ ዳት። ምንድነው የምናደርገው? ሄደን ዶላር የሚያመጣ ቦታ ላይ ነው ፖስ ማሽኑን የምናስቀምጠው። የውጭ ዴቢትም ክሬዲት ካርድ ይሁንም ያ ነገር ሲጠቀም ነው ወደ ከዛ ዶላር ተሰበስባለ። ኢንዳይሬክት ሬቨኒው ነው የምታገኘው። ዳይሬክት ሬቨኒው ቅድም እንዳልኩ መርቻንቱ በከፈለው 1.5 ከሌ 1.5 ቢሆን ኖሮ ራሱን የቻለ ሬቨኒው ስለሆነ እንትን ይሆናል። እንደገና ኢትዮጵያ ውስጥ አንደኛው ፕሮብሌም ደግሞ መርቻንቱ ፖስት ማሽኑን አይገዛም። ማን ነው የሚሰጠው? ባንኩ ነው ሄዶ የሚሰጠው። ይሄ ሁሉ ባንኩ ላይ ጫና ይፈጥርበታል። ሬቨኒው የሚያመጣው ጀነሬት የሚያደርገው ኢንካም እና የሚያወጣው ወጪ አይመጣጠንለት። በዚህ ምክንያት አንዱ ምክንያት ይሄ ነው። ሌላው ምክንያት ደግሞ ኮስት ነው። አንድ ፖስት ማሽን እስከ ቅርብ ጊዜ ድረስ $300-400 ነው የሚገዛ የነበረው። ግን ይሄ ራሱን የቻለ ኮስት ነው። እንደገና ፎሪን ከረንሲ ራሱን የቻለ ቻሌንጅ አለ፣ እሱም ሌላ ነው። ስለዚህ እዚህ ላይ እንዴት አድርገን ኮንትሪቢዩት እናደርግ እንደ ቪዛ ብለን ስናስብ ዋይ ኖት ፋይናንስ አናደርገውም? እኔ ቪዛ ካርድ ሞር እንዲሰጥ እንደምፈልገው ሁሉ የተሰጡት ካርዶች በተለይ ራይት ነው የቪዛም ካርድ የሌላም ካርድ ተደምሮ አንድ ላይ ኢትዮጵያ ውስጥ 40 ሚሊዮን ካርድ አለ ተብሎ ይገመታል። 40 ሚሊዮን ካርድ ኖሮን 14000 ፖስት በታች አክቲቭ ደግሞ የሆነውን አስብ፣ በስነ ስርዓት ቻርጅ የሚደረገውን አስብ፣ ይሰራል አይሰራም የሚለውን አስብ። እሱን ሁሉ ብታስብ 5000 አይሞላም ማለት ነው ፕሮፐርሊ አክቲቭ የሚቀበለው። ስለዚህ 40 ሚሊዮን ካርድ ሰጠን ሁላችንም ተደምረን ማለት ነው። ባንኮቹ የሚሰጣቸው ፕሮፕራይተሪ ካርዶች አሉ፣ የቪዛ ካርዶች አሉ፣ የሌሎች ካርዶች አሉ፣ የመሳሰሉ እነሱ ተደምሮ 40 ሚሊዮን ካርድ ሰጠን 5000 ፖስት ማሽን ከሆነ ያለው we are not doing justice to the inclusion ማለት ነው። ቅድም ያልኩ አሁን ሌላኛው ኢንክሉዥን ፓርት ምንድነው? ከ2.5 ሚሊዮን በላይ ኤስኤምኢዎች አሉ ተብሎ ይገመታል። ጥቃቅንና አነስተኛ ተቋማት። እነዚህ ተቋማት ናቸው የኢትዮጵያን ማጆሪቲ ኦፍ ዘ ጂዲፒ የሚያንቀሳቅሱ። ስለዚህ እነዚህን ካልደገፍናቸው የፋይናንሻል ኢንክሉዥን ምኑ ላይ ነው? ሶ what we are doing is ከሳንቲም ፔ ጋር ያደረግነው ስምምነት ምን ያደርጋል? በሚቀጥለው 1 ዓመት ውስጥ እስከ ዛሬ ድረስ ያለውን የፖስት ማሽን ቁጥር በላይ ለምን በአንድ ዓመት አንሰጥ 20,000 ፖስት ዲስትሪቢዩት ለምን አብረን አናደርግም የሚል ሀሳብ ይዘን መጣን። አሁን በሚቀጥለው 1 ዓመት ውስጥ 20,000 ፖስት ፋይናንስ እናደርጋለን እንደ ቪዛ። ሳንቲም ፔ ያንን መርቻንቶችን ሪክሩት አድርጎ ዲስትሪቢዩት አድርጎ የኔትወርካችንን ያሰፋናል ማለት ነው። እዛ ጋር እናቆምም። ከአሪፍ ፔ ጋርም ይህንኑ ግንኙነት እያደረግን ነው። ከሌሎችም ጋር ከነ ዙሪያ ጋርም ኮንቨርሴሽን እያደረግን ነው እና እነዚህን ፊንቴኮች ከረዳናቸው ያ ነገር ካተትን ማለት ነው። የክፍያ ስርዓቱ እያደገ ሲመጣ አካታችነቱም አብሮ ይመጣል። ስለዚህ ራይት ኢኮኖሚክሱን እናውራ ብንል ራሱ እንትን እናደርጋለን ማለት ነው። ፖስት ማሽን ብቻ አይደለም የምንሰጣቸው፣ እነዚህ ፊንቴኮች ቫልዩ አድድ ሰርቪስ እንዲጨምሩላቸው እናደርጋለን። ምንድነው ቫልዩ አድድ ሰርቪስ? ፖስት ማሽን ብቻ ይዘህ የሆነ ጥቃቅንና አነስተኛ መርቻንት ጋር ሄደህ ፖስት ማሽን ብቻ ብትሰጠው ሪኮንሲሊዬሽን እንዴት ነው ትራንዛክሽኑ ማኔጅ የሚያደርገው ኢንቬንተሪ ማኔጅመንት ምናምን የመሳሰሉትን ደግሞ አብሮ ደግሞ ቢሰጡት እና ሳንቲም ፔ እና አሪፍ ፔ ደግሞ አድ የሚያደርጉት ቫልዩ እዚህ ጋር ሌላ ፕላትፎርም ደግሞ ቢሰጡት የተሟላ ዲጂታል ኢኮሲስተሙ አገኘ ማለት ነው። ሶ በዛ መልኩ መርቻንቶች ሞር ፕሮፐር ኢኮኖሚክሱን ተጠቅመው መቀበል ሲጀምሩ ትራንዛክሽኖቻችን ፒቱፒ ብቻ የሆኑ ትራንዛክሽኖች አክቹዋል ፔመንት ኢኮሲስተሙን ይዘው ሲቀጥሉ ሁሉም ተደሳች ይሆናል። ከስተመሩ አዲሽናል ቻርጅ አይከፍልም። 100 ብር ለሚገዛው እቃ 100 ብር ብቻ ነው የሚከፍለው። መርቻንቱ ለሚሰጠው አገልግሎት 2 ብር ቀንሶ ይሰጣል። ባንኮቹና ፖስት ማሽኑን የሚያመጡት ደግሞ 1 ብርም 1 ብር ከ50 ሳንቲምም አግኝተው
ፕሮዳክታቸውን ሞር ሪቨኒው ጀነሬት ያደርጋሉ። ስለዚህ ኢንፍራስትራክቸሩ አብሮ እየተደጋገፈ አብሮ ይቀጥላል ማለት ነው። ስለዚህ ይሄንን ነው ዛሬ አናውንስ ያደረግነው። በጣም ትልቅ ነገር ነው። እንግዲህ የሁሉም ነገር ስራ ሲሰራ ሀገራችን ውስጥም እየተንቀሳቀሰ እንዳለው የዲጂታል ኢትዮጵያ ስትራቴጂ 2025ም አለ። በርካታ ፖሊሲዎችም ተቀምጠው ስራ እየተሰሩ ነው። ቅድም ክብርት ሰይድም የዲጂታል አድቫይዘር ለጠቅላይ ሚኒስትራችንም የተናገሩት ነገርም አለ። የትኛውም ሕፃን ልጅ ያለው የነገ ተስፋ በኮኔክሽን መቋረጥ ወይ አለመኖር ሊጫጭ አይገባም ነው ያሉት። ይሄ ራሱ ትልቅ ትስስር የሚይዝ ፕሮሚስ ወይም ቃል ነው። ስለዚህ እሳቸውም ያሉት ነገር አለ። እስቲ አንድ ላይ ደግሞ መንግስትና የግል ዘርፉ እናንተም ደግሞ አጠቃላይ እንዲህ ዓለም አቀፍ የሆኑ ካርድ ኢሹወሮችን በል የዲጂታል ፔመንት አገልግሎትን ለማዘመን የሚሰሩ ሰዎች አንድ ላይ ተጠናክረው ሲሰሩ ውስጥ ያለው ኮምፕሬሄንሲቭ ጥቅም ምን ይመስላል? ምንስ ደግሞ ፖሊሲዎች ቢስተካከሉ የበለጠ ውጤታማነትን ማረጋገጥ ይቻላል? ኢምፓክቱ ላይ መጀመሪያ ልምጣልህ። እነዚህ ያልካቸው ኢኮሲስተም ስቴክሆልደርስ ፕሌየርስ አንድ ላይ ኮላቦሬት አድርገው ሲሰሩ ፖሊሲ ኢኔብሊንግ የሆነ ፖሊሲ ሲኖር እንደገና ደግሞ ፊንቴኮች የባንኮችን ፕሮብሌም ሲፈቱ የከስተመሩን ፕሮብሌም ሲፈቱ ኢንፍራስትራክቸሩ አካታችና እንዲሁም ደግሞ በደንብ አቬለብል ሲሆን ካሽ ወደ ዲጂታል ኮንቨርሽናችን ይጨምራል። 10% ካሽን ኮንቨርት አድርገን ወደ ዲጂታል ሙቭ ባደረግን ቁጥር የሀገሪቷ ጂዲፒ በ1% ይጨምራል። ስለዚህ ዲስ ኢዝ እንግዲህ ዳይሬክትሊ ኢኮኖሚካል ኢምፓክት ራሱ አለው ማለት ነው። ካሽ ኢዝ ኤክስፔንሲቭ። ስለዚህ እንደገና ደግሞ ኢትስ ዘ ሞስት ኮንቪኒየንት ኢዚ በት ዘን ዲጂታል ካን ኦልሶ ቢ ሞስት ኮንቪኒየንት ኢዚ ታፕ ኤንድ ፔይ እያደረግን the most easier mechanism of payment is using card ታፕ አድርገን መሄድ። ሪሰንትሊ ከባንክ ኦፍ አቢሲኒያ ጋር ላውንች ያደረግነውን ነገር ከሳምንት በፊት አይተሃል። ፖስት ማሽኖችን 20-30 ሺህ ማምጣት ብቻም ሳይሆን ኤስኤምኢዎቹ ያላቸውን ፎን ወደ ፖስት ለምን አንቀይረው? ኤንኤፍሲ ኢኔብልድ ከሆነ ታፕ ተደርጎ የሚከፈልበት ማድረግ። እንደዚህ ኮላቦሬት አድርገን ስንሰራ ዳይሬክትሊ ኢኮኖሚካሊ የሀገሪቷን ኢኮኖሚ ኢምፓክት ለማድረግና ግሮ ለማድረግ ትልቅ አስተዋጽኦ እናደርጋለን ብዬ አስባለሁ። እና ይሄ ትልቁ ኢምፓክቱ ነው። ወደ ፖሊሲ ላይ ደግሞ ስንመጣ እስቲ በደንብ ትልልቅ ስትራይዶች ቅድምም የእናንተ ሳውዘርንና ኢስት አፍሪካ ሄድም ተናግረውታል። እንዴት ነው ኢትዮጵያ ውስጥ እያለ ያለው ትልቅ ለውጥ ነው፣ በጣም ፈጣን ለውጥ ነው። እና ምን አይነት ፖሊሲዎች ደግሞ የበለጠ ይህንን ነገር ኢንሃንስ ያደርጉታል? በፖሊሲ ረገድ እንግዲህ ኢትዮጵያ ላይ እየተካሄደ ያለው የፖሊሲ ቼንጅ ሪፎርም በጣም አበረታች ነው። ቅድምም እንግዲህ የቪዛ አመራሮች አብዛኛዎቹ መጥተዋል። በተለይ ሰብሳራን አፍሪካ ላይ ያሉት ምን ያህል ኤክሳይትድ እንደሆነ የቪዛ አመራር ወይም ደግሞ የቪዛ እንደ ካምፓኒ ኢትዮጵያ ላይ ያለው ተነሳሽነት የሚያሳየው ምንድን ነው? አገሪቷ በፖሊሲና በተለያዩ የዲጂታል ትራንስፎርሜሽን መንገድ ላይ ትልቅ አመርቂ የሆነ ፕሮግረስ እያሳየች ያለችበት ጊዜ ነው አገሪቷ። በጣም ኢንካሬጂንግ የሆኑ ፖሊሲ ሽፍቶች አሉ፣ እየተቀየሩ ነው። ግን ቅድም ያልኩህ ለምሳሌ መርቻንት ዲስካውንት ሬት እንለዋለን። ባይ ዘ ዌይ መርቻንቱ ዲስካውንት ሬት ይሰጣል። 2% 1% ከሚገዛው እቃ ላይ መልሶ ለፔመንት ኢንፍራስትራክቸሩን ለሰጡ ፕሌየሮች ይከፍላል። እነዛ ፕሌየሮች ናቸው ያንን ኢንፍራስትራክቸር ሜንቴን አድርገው እንዲቀጥሉ ቢያደርጉ። ስለዚህ እንደነዚህ አይነት ነገሮች ማንዴትድ ቢደረጉ፣ ምክንያቱም አሁንም ቢሆን ይሄ ፒቱፒ ሞባይል ማኒ ሞባይል ባንኪንግ በጣም ቤዚክ ነው፣ አስፈላጊ ነው፣ ፋውንዴሽናል ነው። እያደረግን ያለነው ግሮስ ትክክል ነው መሆን አለበት። ግን አት ሰም ፖይንት ትልልቅ እቃዎችን መግዛት ሲጀምር የሚኖረኝ ቻርጅ እየጨመረ በሄደ ቁጥር ቻርጁ ገዢው ላይ ከሆነ እየተጨመረ ባለ ከሄደ ወደ ዲጂታል መክፈልነቱን ዲስከሬጅ ካሽ እኮ ፍሪ ይሆንለታል። 100,000 ብር እቃ በ100,000 ብር ከፍሎ ይሄዳል። ቻርጅ ካደረከው ለፒቱፒ ግን በፐርሰንት የምትከፍለው ከሆነ ዲትራክት እያደረገብን ይሄዳል። ለዛ የሚያስፈልጉትን ከውጭ ሀገር ያሉ ከጎረቤቶቻችን ያለውን ልምድና ኤክስፒሪየንስ ሼር አድርጎ እነዛን አይነት ዲስካውንት ሬትን ማንዴት የምናደርግበት ወይም ደግሞ አትሊስት ኢንካሬጅ የምናደርግበት ባናስገድድ እንኳን ኢንካሬጅ የምናደርግበት እና ወደ ራይት ኢኮኖሚክስ ኦፍ ትራንዛክሽን ፔመንትን ወደ ራይት ኢኮኖሚክስ የምናመጣበትን ነገር ማድረግን ብንችል ደግሞ እያደረግን ነው የምናደርገው ይሆናል። አሁንም ያለን ሪሌሽንሽፕ ኮንቨርሴሽን ጥሩ ነው። ቪዛም እንደ ትልቅ ጃይንት ፔመንት ቴክኖሎጂ ፕሮቫይደር ወይም ፊንቴክነቱ
የዓለም ላይ ያለውን ኤክስፒሪየንስ ይዞ ይመጣል። ሁሌ ላለው የ200 ሀገር እና ቴሪቶሪስ ኤክስፒሪየንስ ይዞ የሚመጣው ያሬድን ብቻ አይደለም የምታየው because ከያሬድ ጀርባ ያለው ኬንያ የሚቀመጠው ሳውዝ አፍሪካ የሚቀመጠው ዩኤኢ የሚቀመጠው አሜሪካ የሚቀመጠው ቲም ነው ኮንትሪቢዩት አድርጎ እዚህ ላለን ሶሉሽን የሚያደርገው ያንን ኤክስፒሪየንስ ሼር እየተደራረግን አስፈላጊ የሆኑ ፖሊሲ ቼንጆች ደግሞ እንዲደረጉ ኮንቨርሴሽኑን እያደረግን እነዛ ነገሮች እየተስተካከሉ ቢሄዱ ኢኮሲስተሙን አሁን ስኬል ከማድረግ አልፈን እየዋጀ ነው በትክክለኛው ኢኮኖሚክስ ደግሞ ያስተካከል ነው ሪፋይን እያደረግ ነው ደግሞ እንሄዳለን ማለት ነው when we do that then I think the digital transformation will be an easy kill. በጣም አመሰግናለሁ ያሬድ። Thank you so much. መጀመሪያ ለዚህ ቃለ መጠይቅ ፈቃደኛ ስለሆንኩ በጣም አመሰግናለሁ። አንተ ያልኩት እንግዲህ ወጣት ነን ሁለታችንም አይደለ? ችግር የለም። እስቲ ለማያውቁ ሰዎች መጀመሪያ ራስን አስተዋውቅ። ትንሳኤ ደሳለኝ ይባላል። የሳንቲም ፔይ ፋይናንሻል ሶሉሽን ቺፍ ኤክስኪዩቲቭ ኦፊሰር ነኝ። ያው እንግዲህ ሳንቲም ፔይ ዲጂታል ፔመንቶችን ሞደርን በማድረግ ነው ኢኖቬቲቭ ፕሮዳክቶችን ለከስተመሮቻችን ዲፕሎይ በማድረግ በማምጣት የሚታወቅ ካምፓኒ ነው። አሪፍ። እንግዲህ ዛሬ የተገናኘ ነው ቪዛ ኮኔክት 2025 ቪዛ ካርድ ያዘጋጀው ሁነት ላይ ነው። እዚህ ሁነት ላይ እንግዲህ እንደ ማይልስቶን የሚባሉ አንድ ስትራቴጂክ ፓርትነርሺፕ አግሪመንት አድርጋችኋል። መጀመሪያ እንኳን ደስ አላችሁ። ቴንክ ዩ በጣም። እስቲ እኔ ከምናገረው አንተ ተናገረው። የዚህ ስምምነት ወይም የዚህ አጋርነት መግባቢያ ዋናውን ነገር እስቲ ያስረዳል። ምንድን ነው? እንግዲህ እንደምታውቀው ኢትዮጵያ ውስጥ ያለን የፖስ ማሽን ቁጥሮች በጣም ሊሚትድ ናቸው። እንደምታውቀው የህዝብ ቁጥራችን ከ120 ሚሊዮን በላይ ነው። ያለን የፖስ ማሽን ቁጥር ግን ከ20 ሺህ በታች ነው which is በጣም ማችለስ ማለት ይቻላል። ስለዚህ የጎረቤት ሀገሮቻችንን ደግሞ ተሞክሮ ብታይ ለምሳሌ እነ ናይጄሪያን ብታይ ከ6 ሚሊዮን በላይ የፖስ ማሽኖች አሉ። እነ ኢጂፕትን እነ ኬንያን ብታይ በጣም ብዙ ቁጥር የፖስ ማሽኖች አሏቸው። እኛ ጋር ግን ስትመጣ በጣም ሊሚትድ ነው። ሶ ዛሬ የቪዛ እና የሳንቲም ፔይ ፓርትነርሺፕ አንዱ አካል የሆነው ዲቫይስ ፋይናንሲንግ ወይም ደግሞ እነዚህ ፖስ ማሽኖችን ቪዛ ሳንቲም ፔይ ፋይናንስ አድርጎት ሳንቲም ፔይ ደግሞ ዋናው የሳንቲም ፔይ ሜጀር አሁን እየሰራንበት ያለው ነገር መርቻንቶች ጋር እየሄድን እነዚህ ፖስ ማሽኖች በመስጠት ለተለያዩ ከስተመሮቻቸው በካርድ ወይም ደግሞ በዲጂታል ፕላትፎርምስ ላይክ ሞባይል መኒ እና ደግሞ ሞባይል ባንኪንጎች ከስተመሮች እንዲከፍሉ ማስቻል ነው። ሶ ቤዚካሊ ያ ነው የዛሬው ዋናው ዓላማ። አሪፍ። እስቲ እንደው የክፍያ ስርዓት ሲዘምን የበለጠ የፋይናንስ አካታችነትን በደንብ ያረጋግጣል ወይንም እንደው ሙሉ ለሙሉ እሱ ነው የሚያረጋግጠው ባንልም ያግዛል ማረጋገጡ ላይ በምን መልኩ እስቲ አሁን ሳንቲም ፔይም ስላለ እናንተ እንደ አንድ ባለድርሻ አካል ዘመናዊ ክፍያ ስርዓቶችን በመዘርጋት የፋይናንስ አካታችነትን ለማረጋገጥ እንዴት እየሰራችሁ ነው? እንግዲህ እንደምታውቀው አሁን እያደገ ነው ዲጂታል ፔመንቶች ኢትዮጵያ ውስጥ። ግን እንደ ሳንቲም ፔይ በጣም እየሰራንበት ያለነውና አሁንም ወደፊትም አግሬሲቭሊ ፑሽ የምናደርገው ነገር የተለያዩ ፕሮብሌሞች አሉብን እንደ ሀገር። እነዛ ደግሞ አገራዊ ፕሮብሌሞች መፈታት ያለባቸው በአገራዊ ሶሉሽኖች ነው ብለን ስለምናስብ ሎካል ቴለርድ የሆነ ከስተማይዝድ የሆነ ለእኛ ችግር ፊት የሚያደርግ ፕላትፎርሞችን ዴቨሎፕ እያደረግን እያቀረብን ነው። ከዛ ባለፈ ግን እንግዲህ የዚህ ዲጂታል ኢኮኖሚውን በጣም ለማሳደግ አንዱ እንደዚህ አይነት ዲጂታል ፕላትፎርሞችን ፑሽ ማድረግ ነው ወደ ማርኬት። ፖስ ማሽኖችን፣ የኪዋር ፕላትፎርሞችን የመሳሰለውን ነገር ያ በመሆኑ አንዱ የሚያግዘው ምንድነው ኢኮኖሚውን ነው። ደግሞ ወርልድ ባንክ ባጠናው ጥናት ከካሽ ወደ ዲጂታል ፔመንት በመጣን ጊዜ ጂዲፒያችን ላይ የፐርሰንቴጅ ለውጥ ይኖረዋል፣ እድገትን ይዞ ይመጣል። ትልቅ ማይልስቶን ነው ለሀገር ወደ ዲጂታል በመምጣታችን ማለት ነው። ምክንያቱም አሁን እኔ እናንተ በዲጂታል ስንገበያይ ወይም ደግሞ ገንዘቤን ዲጂታሊ ሲይዘው ባንክ ነው የሚቀመጠው። ያ ማለት ደግሞ ባንኮች ለተለያዩ ሴክተሮች በማበደር ገንዘብ ኢኮኖሚ ላይ ኢንጀክት ይደረጋል፣ ሞቢላይዝ ይደረጋል። ገንዘብ ደግሞ እንዲንቀሳቀስ የደም ስር ነው ለኢኮኖሚው። እዚህ እናንተ በካሽ እዚህ ጋር ከምንይዘው ኢኮኖሚ ወደ ዲጂታል ስንይዘው ኢኮኖሚ ውስጥ ገብቶ የራሱን ስራ ይሰራል እና ኢታዚት ሰውን ትልቅ የሆነ አድቫንቴጅ ማለት ነው። አሪፍ። እንደው ፋይናንሻል ኢንክሉዥንን ስናነሳ ሁሌ መጀመሪያ አካታችነት ስንል
ሁሉንም ማህበረሰብ መያዝ ስለሆነ የገጠር ደግሞ ከተሞች የገጠር ከተሞች የምንላቸው አሉ፣ ደግሞ ገጠር ቦታዎች ደግሞም አሉ አይደለ? እስቲ እነሱ ላይ ተደራሽነታችሁን ለማስፋት ፓርቲኩላርሊ ቢካዝ አንዳንዴ ሴቶችን እናነሳለን፣ ወጣቶች ልጆችን እናነሳለን። እንደዚህ አይነት ደግሞ ኢንተርኔት እንዲህ በስፋት ለሌለባቸው እነዚህ ነገሮች በምን መልኩ ደግሞ ቴለር ሊሆኑ የበለጠ ስራዎች አሉ? ልክ ነው። እንግዲህ እንደምታውቀው ያው አንዱ የዲጂታል ፔመንትን የሚያሳድገው ኢንፍራስትራክቸር ነው። ሶ ዳትስ ዋይ ኮላቦሬሽን የሚጠቅመን ከቴሌኮም ካምፓኒዎች ጋራ እና ደግሞ ከባንኮች ጋራ፣ ግን ደግሞ በጣም ሪሞት ኤሪያ ላይ ደግሞ ያሉ ደግሞ አንባንክድ የሆኑ ሶሳይቲዎች አሉ which is ሞባይል መኒ የሚጠቀሙ ሊሆኑ ይችላሉ። እነሱን በምንድን ነው አንዱ ለመድረስ እየሞከርን ያለ ነው። በተለይ እነሱ የሚጠቀሟቸው ፊቸር ፎኖች ስለሆኑ ዩኤስኤስዲ ኦፕሽኖችን በማምጣት በዩኤስኤስዲ እንዲጠቀሙና ፔመንትን ትራንዛክት እንዲያደርጉ አንዱ ይዘንላቸው የመጣን ኦፕሽን ነው። ሌላው ደግሞ በኮንታክት ሴንተሮች ግብይት መፈጸም እንዲችሉ ደውለው ይሄ ነው አካውንቴ፣ ከዚህ አካውንቴ ተቀንሶ ወደዚህ ግባልኝ የሚሉ ገብተዋል። እንዲህ አይነት የኮንታክት ሴንተሮችን ፕሮቫይድ በማድረግ እነዚህን ሶሳይቲዎችን እየደረስን እንገኛለን። ከዛ ባለፈ ደግሞ ኤጀንት ኔትወርኮችን በማዘጋጀት በኤጀንቶቻችን አማካኝነት ከስተመሮች በተለይ ሪሞት ኤሪያ ላይ ያሉት ካሽንና ካሽአውት ማድረግ እንዲችሉ እንዲህ አይነት ፕላትፎርሞች ይሄ ራሱ አሁን እያደገም ሲመጣ እኮ አሁን ከአጎራባች ሀገራት የኤምፔሳንም ማንሳት እንችላለን። ትልልቅ የፔመንት ሞዴሎችን እዛ ጋር ለመድረስም እንደ ማይልስቶን መሄድ ይቻላል። በጣም አሪፍ። እስቲ እንግዲህ አሁን ከሳንቲም ፔይ ምን እንጠብቅ? አሁን ከቪዛ ጋር ይሄ ሆኗል። ኢን ዘ ሾርት ኤንድ ሎንግ ተርም ፋይናንሻል ኢንክሉዥንም ላይ ዲጂታል ፔመንቶችም ላይ ምን አይነት ስራዎች እያሰባችሁ ነው? እንደ ፊውቸር ፕላን እንግዲህ ያው የዲጂታል ፔመንትን ለማሳደግ አንዱ መስራት ያለብን የፔመንት አክሰፕታንስ አውትሌቶችን ወይም ደግሞ በዲጂታል ክፍያ የሚፈጸሙባቸው ቦታዎችን ማብዛትና ማስፋት ነው። እኛ ኢምፓወር እያደረግን ያለነው አሁን መርቻንት ቢዝነስን ነው። መርቻንቱን ኢምፓወር ባደረግነው ቁጥር ዩዘሩን ኢንከሬጅ ታደርገዋለህ፣ ታበረታተዋለህ። ዳትስ ዋይ አሁን ፖስት ማሽኖችን እዚሁ እየገጣጠምን ከዛ ደግሞ እዚሁ ዲስትሪቢዩት የምናደርገው። በዚህ ልክ እንደዚህ ስንሰራ አውትሌት ባለ ቁጥር ተጠቃሚነቱም እያደገ ይሄዳል። ሌላው ግን እንደ ሳንቲም ፔይ አንዱ በጣም ፎከስ አድርገን የምንሰራው ፔመንቶችን በጣም ቀላል ማድረግ ነው። ኮንቪኒየንሲ በጣም ክሪቲካል ነገር ነው። ፔመንት ቀላል ካልሆነ ኮምፕሊኬትድ ከሆነ ከስተመሩ በቀላሉ መጠቀም አይችልም። ቀላል ለማድረግ ደግሞ ቅድም እንዳልኩ ቴለርድ የሆነ ሶሉሽን ያስፈልገናል። ለምሳሌ ቴለርድ ስል በራሳችን ቋንቋ ራሳችን በሚገባን መንገድና ዌይ ዴቨሎፕ መደረግ አለባቸው። ዳትስ ዋይ ራሳችን ሎካሊ ዴቨሎፕ በማድረግ ሎካል ሶሉሽኖችን ማምጣት አለብን ብለን የምናስበው እና ሳንቲም ፔይ እንግዲህ ኢንዲቪጁዋሊውንም ኢምፓወር በማድረግ መርቻንቶችንም ኢምፓወር በማድረግ ነው እየሰራን ያለ ነው። በጣም አሪፍ። እንግዲህ ቴንኪዩ በጣም ለቆይታችሁ። ቴንኪዩ በጣም አመሰግናለሁ። ኦልራይት